ሰላም ሰላም ሰዎችዬ አጌንስሚ አና ኃይሌ ያ ሰዎችዬ የውላችሁ እኔ ሰው ጋር መድረስ አልፈልግም። እነዚህ ስራ ፈቶች እኔን አልፋታ ብለዋል። ያ ይሄንም በአመት አንድ ጊዜ በሁለት ወር በሶስት ወር በሚመቸኝ ሰዓት ነው የምመጣው። እቺንም እንዳልመጣ ሊያደርስ ማለት ያው ነገር ጠልቼ እስከናካቴው እንድቀር ፈልጓለን። ለምን እነሱ እራት ምሳ ቁርስ ግማሹ ያው ይሄንን ስል ወንዶቹን አይደለም ሴቶቹን ነው። ከሴቶቹም ደግሞ ሁሉንም ሳይሆን አሉ አንዳንዶቹ በቃ ለራሳቸው ጥንብት እርክስ ብሎ ሰውን ለማስረከስ ገባችሁ? አገር ቤት አሁን እናንተ እንዴት ነው አበሻ ቀሚስ ለብሳችሁ ጥላሸት ነገር አትነኩም? ምጣድ ምናምን እንግዲህ ውጭ ሀገር የለም እንደዛ አይነት ነገር። አገር ቤት ያው በኩበትም በእንጨትም ዳቦ ይጋገራል፣ እንጀራ ይጋገራል፣ ሳምቲንግ አልሲ ነው። እና ስለዚህ ያንን እንደዛ አይነት ነጭ ልብስ ለብሳችሁ እዛ ጋር አትጠቁም። እና አንድ የሆነች ውዳቂ ሴት አለች ለራሷ ሙትት ያለች እርካሽ በቃ እንዲሁ አይኗን በጨው ያጠበች በቃ ካፈርኩኝ አይመልሰኝ ነው መባል ነገር አለና እንግዲህ በዚህ እድሜ ሴት ልጅ እኮ ከ35 በኋላ ካም ዳውን ትሆናለች። እና ፍቅርም ብሎ ፍቅር ራሱ እኛ ያናቃለን ስለ ፍቅር ከ15 አንስቶ እስከ 20 ቤት ከ20 ቤት በኋላ ይሰክናል። ፍቅር ያልፍና መውደድ የሚባል ነገር አለ። ፍቅር ነው ፈርስት ላብ ያሳብዳል። ከሀያዎች በኋላ ደግሞ መውደድ ይባላል። ከዛም በኋላ ደግሞ ካገባችሁ ከወለዳችሁ ሁሉም ነገር ይሰክንና ቀልባችሁ ልጆቻችሁ ላይ ቤታችሁ ላይ እንዲሁ በቃ ያኔ በፍቅር አብዳችሁ ያገባችሁ ባላችሁን የእሱን ፍቅር ለልጆቻችሁ ትሰጣላችሁ። እና እቺ ሴት የአይምሮ ችግር አለባት። ያንንም ዓለም አላየችም ቶታሊ በቃ እና እሷ ሰውን ትወዳለች እንጂ እሷን የሚወዳት የለም። ለምን ሞገስ የሌላትና የግዴታ ስሟን ሰው ፎቶዋን ለጥፎ ስሟን ጠርቶ ሰው እንዲሰድባት ትፈልጋለች። ቢኮዝ እርክስናዋን እንደ ጥላሸት ወደ ሰው ልታጋባ። ሰው ደግሞ ስሟን ጠርቶ ፎቶ ለጥፎ ሰው ከሰደባት ሎቶሪ እንደደረሳት ነው የምትቆጥረውና እሷ ስትሳደብ ምን ስትል ሰው ዝም ካለ ሰው ፈርቶ ዝም ያለ ይመስላታልና እንደ ተናቀች አታቅም። በምንም አይነት አይምሯ በቃ የተለሰነ መቃብር ነውና ማታፍር ጉድ። እግዚአብሔር ይባርክላት። ማለት አሁን ሚዲያ ላይ 12 ዓመት ሊሆነን ነው እንግዲህ ልጁ እዚህ ሚዲያ ላይ ስትመጣ የ17 ዓመት ልጅ የነበረ ነው። እንግዲህ አሁን ልጁ ወደ 29 ዓመቱ ነው። እንግዲህ የኛ ልጅ ደግሞ በዛን ሰዓት የ5 ዓመት የነበረች አሁን 16 ዓመቷ ነው። እና የሰው ልጆች ወደ ላይ ሲያድጉ የሰው ልጆች ወደ ላይ ሲያድጉ የሷ ልጅ ወደ ኋላ ነው። የሰው ልጅ ወደ ላይ ሲያድግ የሷ ልጅ ወርታች ነው መሰለኝ የሚያድገውና የሆነች ቅዥቢ ቅዝብርብርብር ያለች በቃ ምን ዛሬ የተናገረችውን ነገር አትደግምምና መልሳ ደግሞ የልጇን እድሜ አሁን ደግሞ የ6 ዓመት ነው የ4 ዓመት ልጅ ነው እያለች በቃ የሆነ በቃ መላቂጧ ውጥንቅጥ የጠፋበት ነገሩ ሴትዮዋ ጤነኛ አይደለችም። እና አሁን ደግሞ በቀደምታ ምን ትላለች? ስሜን ጠርታ እኔ የዩቱቤን ስም ስቀይር እሷም እንደዛ ትላለች አለች። እና አንቺ ለራስሽ የሞትሽ ድልም መሀይም ብዙ ጊዜ እኔ የጻፍኩትን ታይትል ነው እንግሊዘኛውን ወደ አማርኛ አስተርጉመሽ ወርታች እያየሽ እንዲቀና ብለሽ ትናገሪያለሽ። እና እኔ ከፈለኩ ላስተምርሽ ኦሮምኛ፣ ላቲንኛ፣ በላቲንኛ እንግሊዘኛውን የአማርኛ ላቲንኛ እኛ የእውቀት ችግር የለብንም ገባሽ? እና በጣም በቃ ያለ አቅምሽ ትንጠራሪያለሽ። የማታውቂውን አውቃለሁ በቃ ትቧጥጫለሽ ሰማይና ምድሩን በቃ ከሁሉም ሰው የበላይ ራስሽ ልታደርጊ የሆነ የሰናፍጭ ፍሬ የምታኪ
የአይምሮ ጉድለት ያለብሽ ሴት በቃ ከሁሉም በላይ በቃ እኔ አዋቂ ነኝ። ኧረ 24 አወር በላይሽ ላይ ሽንትሽን ጭርቅ ስትታረጊ ድረስ ነው የምትናገሪው። እና ያ እውቀት አይደለም እኮ ነው። ዝም ያለው ወይም ሞኝ መሀይም ሆኖ ብዙ የተንጣጣው አራዳ ብልጥ ስማርት አይደለም። እና ስለዚህ ምን ልልሽ ፈለኩ፣ አንቺ በቃ ሰው በቃ ስላንቺ ሰውን ሰልችቶታል። ስለዚህ አንቺ ድል መሀይም በጣም በቃ በገዛ እጅሽ እኮ ነው ራስሽን ያስረከሽ እኮ ራስሽ ነሽ። አሁን እዚህ ሚዲያ ላይ እኔ እንጃ እንዳንቺ ጥንብት ውርድ ዝቅጥ ያለ እርካሽ የለም። መድኃኒዓለምን ከእርካሽ በታች ከእርካሽ የሚበልጥ ስምን እንዳለ አጣውልሽ እኮ። እና ሌሎቹ ካደረጉ እኮ ዳይሬክትሊ ወንዱን ያመጣሉ ያደርጋሉ። ያቺ ቀማችን ተብሎ እንደዚህ ይጣላሉ። የነሱ ይሻላል እኮ። እቺ ማቅፋተኝታለች፣ ያቺ ማቅፋተኝታለች። በቃ የነሱ የሚያዝ የሚጨበጥ ነው። አንቺ ዝም ብለሽ ጉም እንዴት ነው ጉም ይያዛል? ይጨበጣል? አይጨበጥም። ማንነትሽን አታቂም፣ ደረጃሽን አታቂም። እና ቶታሊ እድሜሽ ደግሞ እግዚአብሔር ስሙ ይባላል። ትልቅ ሰው ነሽ እንግዲህ የ29 ዓመት ልጅ ያደረሰ ሰው እንግዲህ በስንት ዓመቱ ቢወልድ ነው? ስለዚህ በአሁን ሰዓት ፖለቲካው ከሮ ልክ እንዴት ነው እንደ ሀዲድ በሆነበት ሰዓት አላፊውን አግዳሚ ያንም የኔ ነው ያም የኔ ነው የሆነ ስፔሊንግ ሰዎቹ ሲጠሩ የኔ ነው በቃ ምርቃና ጨፍሲ መርገጥ። የሰውን ቪዲዮ አምጥተሽ በአንቺ ጣቢያ ስታሰሚ ጆሮሽን ታልቢያለሽ፣ ስሜትሽን በቃ ሰው ስላንቺ መዳኔ በጣም አሳፋሪ ነሽ። እና ዘረኝነት ላጠፋን ዘረኝነት ምን ታጠፊያለሽ? ዘረኝነት ተወልዶ እግር አውጥቶ እየሄደ ነው። እና በአሁኑ ሰዓት አንቺ እኔ በጣም ትልቅ ሰው ነሽ። በቃ ያንቺ አቻሽን እንዴት ነው እርስ በራሳችሁ ለምን አትጋቡ? አሁን ዘበርጋ ያንቺ ኤጅ ነው። በቃ ከራሲ ሰው ጋር ተጋቢ። እና ጎጃም፣ ጎንደር የእልም እንጀራ ምኞት አይከለከልም። የሸዋ አማራ የእልም እንጀራ ምኞት አይከለከልም። ኦሮሞ ኦሮሞ እኔ አሁን ካሁን በኋላ ጎጃም፣ ጎንደር፣ ሸዋ አማራ አልልም። ኦል አማራ አንድ ናቸው። ኦል ኦሮሞ አንድ ናቸው። እነሱን አገኛለሁ ማለት የህልም እንጀራ። በቃ ደግሞ አታፍሪም። ዘረኝነት አንቺ ዘረኝነትን ልታጠፊ ለራስሽ አርሽን አድርቀሽ ቆልተሽ ጠብሰሽ ብትበይ ኩኩንያም የሆንሽ ነገር በአይን ማትታይ እና በራስሽ ዘር በቃ እንዴ ስልጤ ጉራጌ ነኝ ብትይ ስልጤዎች በጣም እኔ በፊት እኮ ዴይ ሽፍት ስሰራ እኮ ሁሌ ነው የምገናኘው። አሁን እንዲሁም አይቻቸው አላውቅም። ናይት ሽፍት መስራት ከጀመርኩ ጀምሮ አንገናኝም። እና በጣም የስራ ሰው ጠንካራ፣ የሚይዙት መኪና ሞርጌጃቸውን ከፍሎ ጨርሶ ካለ ስራ በስተቀር ቆሞ ለወሬ ለሐሜት ጊዜ የላቸውም። እና አንቺ ወይ ኬት የመጣሽ ኩታራ ነሽ እነሱ ቤት እበት ስታወጪ። ያው መቼስ እኔና ደግሞ አንቺ እንተዋወቃለን። እኛ ቢሻሸመኔ አገልጋይ ነበርሽ ከአውቶቡስ ተራ ፌስታል ይዘሽ ስትንከራተች እና እዛ ሰርተሽ ባገኘሽው ገንዘብ ነው አቆራርጠሽ ዛሬ እዚህ ደረጃ የተገናኘሽው። እንዲሁ የት ጠፋች ብለን ስልን ነበር እዚህ ሚዲያ ላይ ያው ተገናኘን። እኔ በናፍቆት ሰላም ትለኛለች ብዬ ስል አታክ ማድረግ ጀመርሽና ኤንዌይ የስራሽን ስትሽና ነገሩ አይምሮሽ የተነካነሽ እና ያው ብዙ ነገር ስላንቺ ስለማቅ ዲፕ አልገባም። እና በጣም እርካሽ ነሽ እና እስቲ ኮራ በይ ጠብረር በይ። በቃ ያው ነገሩ ሴት ልጅ እኮ ካረጀችም እንትን አይምሯ ይነካል። ብዙ ሴቶች እድሜያቸው ከ50 በኋላ እኮ ቅዥቢ ናቸውና ራሳቸውን እንደ 10 ዓመት ልጅ ይመለከታሉና ካም ዳውን ግራማ እንደ ቅቤ ቀልጠሽ ጠፋሽ እኮ። እርጅና ሲመጣ እኮ ሰው
በቃ እርጅና ሲመጣ ትቀል ሴቶች ብዙ አንዳንድ ሴቶች ሲያረጁ እንደ ቅቤ ይቀልጣሉ እና